የእግዚአብሔርን ድንቅ ሥራ ለማየት ቸርነቱን ለመሳተፍ ምሕረት ከደጁና ከእጁ ለማግኘት ቀፎ እንደተነካ ንብ ከአራቱ ማቅጣጫ ተማችሁ በዚህ ታላቅና የፈውስ ስፍራ የተገኛችሁ ውድ ኦርቶዶክሳውያን ወገኖቻችን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት ደረሳችሁ? ምስጋና የባህሪው የሆነ አምላካችን እግዚአብሔር ዓይኑ እንዳየች ሳይፈርድብን ጆሮም እንደሰማች ሳይበይንብን በምህረቱ ባለጠጋ ስለሆነ ከታላቅ ፍቅሩ የተነሳ ከራቅንበት አቅርቦ ከወደቅንበት አንስቶ ቁስለ ነፍሳችንን ፈውሶ በዚህ በምህረት አደባባይ ዳግም በሕይወት ጠብቆ ስላሰባሰበን ክብርና ምስጋና ውዳሴና አምልኮ ሁሉ ለታላቁ ስሙ ይሁን። እንኳን አደረሳችሁ። እስኪ ደገማቸው እግዚአብሔርን አመስግን። ዛሬ ለናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ ያለውን ኃይለ ቃል መነሻ አድርገን እንደ አምላካችን እንደ እግዚአብሔር መልካም ፈቃድ አብረን እንማማራለን። ቆሞ ለመናገር ደግሞም ቁጭ ብሎም ለመስማት የእግዚአብሔር የመንፈስ ቅዱስ አጋዥነት ያስፈልጋልና ለኔም ለታናሹ አገልጋይ ቃሉ ወደ እናንተ ማደርስበት ጸጋ እናንተም ደግሞ በምትሰሙት ቃል እንድታርፉበት እኔንም እናንተንም እግዚአብሔር ይርዳችሁ። እደግመዋለሁ፣ እንኳን አደረሳችሁ። ዛሬ እግዚአብሔር ለናንተ የሚያደርጋትን ማዳን እዩ ይላል። ይህንን ኃይለ ቃል የተናገረው ሊቀ ነቢያት ሙሴ ነው። ሙሴ ማለት ከባህር ከውሃ የተገኘ ማለት ነው። ሙሴ በእግዚአብሔር ፊት ቅንነት የተገኘበት ነቢይ ነው። ሙሴ እግዚአብሔር በጠላት እጅ ያሳደገው ሰው ነው። ሙሴ በልቡ ትሑት ነው። ክፉዎች ወንድሙና እህቱ ቢያጉረመርሙበት እግዚአብሔር አሮንንና ማርያምን ስለ ሙሴ ፈንታ በለምጽ ያነደዳቸው ጻድቁ ሙሴን ስለነኩበት ነው። እግዚአብሔር ባሪያዬን ሙሴን አትንኩብኝ፣ እርሱ ከምድር ካሉት ሰዎች መካከል ለየት ያለ ለኔም ቅርብ የሆነ ሰው ነው፣ በልቡም ትሑት ነው ያለለት ሊቀ ነቢያት ሙሴ ከግማሽ ሚሊዮን በላይ ለሚበዙት በምድረ በዳ ለሚጓዙት ከሞት ከባርነት ለማምለጥ ፈራ ተባ እያሉ ከፊትም መከራ ከኋላም መከራ ለተደቀነባቸው እስራኤል ለተባሉ ሕዝቦች የተናገረ የማጽናኛ ቃል ነው። አሁን እስራኤላውያን ታሪኩን በየዓመቱ ስለምትሰሙ አጠር ባለ መልኩ ግን እስራኤላውያን በግብፅ ምድር 430 ዓመት በባርነት ኖሩ ይላል መጽሐፍ። እንግዲህ በባርነት ለዓመታት አይደለም ወገኖቼ፣ ለቀናት እንኳን መታፈን ይከብዳል። ለዓመታት አይደለም ለሳምንታት መራብ፣ ነፃነትን መገፈፍ፣ በተፈጥሮ ያገኙትን ሰብአዊ ጸጋ በማጣት መንትያ ልጆችን በሆዷ ያረገዘች ራኤል የተባለች እናት እንኳ እነሆ ፒራሚዱን ለመስራት አሸዋውን ከሲሚንቶ ጋር አገናኝታ እያቦካች እያለ የመውለጃዋ ጊዜ ደረሰ ይላል መጽሐፍ። ሁለት ልጆቿን ለመገላገል ስትል አስገዳጆቿንና አሰሪዎቿን እባካችሁ ፍቀዱልኝ፣ መውለጃ ይደርሷል፣ ምጥ መጥቷል፣ እባካችሁ ልጆችን ልውደድ ብላ ስትል የለም ይልቁንስ የልጆችሽ ደም
ለፒራሚዳችን ውበት ይጠቅማልና እዛው ወልደሽ እዚያው እርገጫቸው ተባለች። ለአይምሮ የሚከብድ መከራ እግዚአብሔር በተፈጥሮ ለሰው ልጆች የሰጠውን ጸጋ የገፈፈ የፈርዖን ቤተ መንግስት አስገዳጅ የሆነ ክፉ ነገር በእግዚአብሔር ሕዝብ ላይ ያደረሰ። በማን ሕዝብ ላይ ያልኳችሁ? ይቻለም ለእግዚአብሔር ሰዎች ለእግዚአብሔር ለተለዩቱ ምድርን እንቢ ብሎ ለሰማይ ከሰማይ ጋር ለተስማሙ እምብዛም መልካም አይደለችም። ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ ይላል። ምን አለባችሁ? አረ ከፍ አድርጉ። በየት እያላችሁ? በዓለም እያላችሁ አለ። ዓለም መከረኛ ናት። አይደለም በእናንተ በእኔ ላይ መከራ አድርሳለች። እኔ ድል አድርጌ አልፌያለሁ። እናንተ እኔን ያመናችሁ ደግሞ ይሆንላችኋል አለ። እግዚአብሔር ቀን ቆጠረና ሕዝቡን ጎበኘ። እኛን የሚጎበኝበትን ጊዜ እግዚአብሔር ቅርብ ያደርገልን። በሰላም እኛን የሚጎበኝበት፣ በፍቅር እግዚአብሔር ምድሪቱን የሚጎበኝበት፣ በረድኤት ምድሪቱን እግዚአብሔር የሚጎበኝበት አይደለም ሩቅ እግዚአብሔር ቅርብ ያደርገልን። ብቻ እግዚአብሔርን እንጠብቅ። ደግሞ እስራኤላውያን ራሔል 2 ልጆቿን እዚያው ጨክና እንባዋን ወደ ሰማይ በእጇ ሰፍራ ወደ ጸባዖት መንበሩ ረጨች። የራሔል እንባ የጸባዖትን ደጅ አንኳኳ ይላል። ወገኖቼ ምድር ላይ የሚፈስ እንባ እንብዛም ጥቅም የለውም። ሰማይ የሚደርስ እንባ፣ የንስሐ እንባ፣ ምሕረት ከእግዚአብሔር ዘንድ የሚያሰጥ እንባ፣ እግዚአብሔርን አቤት የሚያስበል እንባ ኢትዮጵያውያን እንዲኖረን እግዚአብሔር ጸጋ ያብዛልን። አንዲት እናት እንባዋን ዘገነች፣ ወደ ሰማይ ረጨች። መጽሐፍ ሲናገር ምን አለ? ራሔል ስለ ልጆቿ መጽናናትን አልቻለችም፣ በሕይወት የሉምና። በሕይወት ስላልሌሉ ስለ ልጆቿ አነባች፣ አለቀሰች። አዎ እግዚአብሔርም የራሔልን እንባ ተመለከተ፣ ጩኸቷንም ሰማላት ይላል። ይህን ጊዜ የፈርዖንን ቤት በእምነት ንቆ ተሰዶ የነበረውን ሙሴ ዕብራውያን ምዕራፍ 11 ላይ ከቁጥር 23 ጀምረን ስንመለከት ሙሴ የፈርዖንን የልጅ ልጅ መባልን የፈርዖንን ተድላውን የቤተ መንግስቱን ደስታውን በእምነት ናቀና ከእግዚአብሔር ሕዝብ ጋር መሰደድን መረጠ ይለዋል። ይህንን ሰው ከበግረኝነት እግዚአብሔር በቁጥቋጦ መሃል ሆኖ ሙሴን ወደ ተራራው ጠራ። ሙሴን የጠራ እግዚአብሔር ዛሬ እኔና እናንተንም ጠርቶናል። ምሕረቱንና ገጸ በረከቱን ወደኛ ይመልስልን። ከቃሉ ጋር ናችሁ? ሙሴ ከዚህ በኋላ የእግዚአብሔር ጥሪ ደርሶት ተራራው ላይ ደረሰ። የእረኝነት በትሩን ይዞ ነበረ። በዚያ በትር ከዚህም በፊት ግብፃውያንን አናታቸውን ገምሶበት ነበር። ስለዚህ እጁም በትሩም ደም ነበረው። እግዚአብሔር የያዝከውን በትር እንደ ያዝክ ፊቴ ቁም አለ። የእግርን ጫማ አውልቅ ይለዋል። ይሄ በሐዲስ ኪዳን ሲተረጎም በልብ ያለውን ክፋት አውልቃችሁ በእግዚአብሔር ፊት ቁሙ ማለት። ምቀኝነትን አውልቀን፣ ጥላቻን አውልቀን፣ ዘረኝነትን አውልቀን፣ ክፋትን አውልቀን፣ ይሄ ልብን ያሸተተ ክፉ ነገራችን አውልቀን በእግዚአብሔር ፊት በየዋህነትና በእምነት እንድንቆም በእውነት የዛሬ ቁመታችን እንደርሱ ይሆንልን። እግዚአብሔርን አመስግኑት ባካቸው። ከዚህ በኋላ ሙሴ እንዴት ላድርጋለ? አሁን ወደ ፈርዖን ልክ ነው አለ እግዚአብሔር። ወደ ማን? ወደ ፈርዖን። አረ ፈርዖን እኮ ልበ ደንዳና ነው፣ አንተንም አያውቅም ሕዝቡንም አይለቅም። እንዴት አድርጌ አለ። እኔ ደግሞ አንደበቴ ኮልታፋ ነው። ወገኖቼ ብዙ ነገራችን ሰላላ እኮ ነው። ብዙ ነገራችን ኮልታፋ ነው። ተናግረን በሰው ፊት አንደበት ላይ ኖረን ይችላል። ላንደመጥ እንችል ይሆናል። ላንሰማ እንችል ይሆናል። ተራምደን መድረስ ያቅተን ይሆናል። ጉልበት የለን ይሆናል። እግዚአብሔር ጉልበት ሲሆነንሳ ዳዊት ጎልያድን ይጥል የለም ወይ? እግዚአብሔር አቅም ሲሆነንሳ እንደርሳለን ያሉ ባለሰረገላዎቹ ፈረሰኞቹ ከኋላ ይቀሩ የለም ወይ? እግዚአብሔር ሲነሳ ባህር ለሁለት ይከፈል የለም ወይ?
ሙሴን ምን አለው እግዚአብሔር? እኔ አንደበት እሆናለሁ አለ። እግዚአብሔር አንደበት ይሁነን። እኔ ምን እሆናለሁ? አንደበት እሆናለሁ። ሂድና ያለና የሚኖር እግዚአብሔር ያገለግለኝ ዘንድ ሕዝቤን ልቀቅ ይልሃል። እስከ ዛሬ ጣዖትን ያገለገለ ሕዝብ፣ እስከ ዛሬ ፈርዖንን ያገለገለ ሕዝብ፣ እስከ ዛሬ ምስጋና ያጣችውን ግብፅን ያገለገለ ሕዝብ ከእንግዲህ እኔን ያገለግለኛል አለ እግዚአብሔር። ወገኖቼ ቆርጣችሁ ተነሱ እስኪ ለነፍሳችሁ ለመትረፍ እግዚአብሔርን ለማገልገል። ብዙዎቻችሁ እዚህ ያላችሁ ሁሉ የእግዚአብሔር አገልጋዮች ናችሁ። አዎ ከምን አንጻር ያላችሁኝ እንደሆነ በጉልበታችሁ እግዚአብሔርን ያገለገላችሁ፣ በጊዜያችሁ እግዚአብሔርን ያገለገላችሁ፣ በገንዘባችሁ እግዚአብሔርን ያገለገላችሁ፣ እግዚአብሔር አገልግሎታችሁንና ድካማችሁን ከንቱ አያስቀርባችሁም። አዎ እስራኤል ዘሥጋ ናቸው። ከምድረ ግብፅ ከባርነት ቤት ወጥተው ሊሄዱ ሲሉ ሙሴ ምን አለ? አምላክ ሆይ እንዴት ብዬ ወደሱ ልሂድ አለ። ግብፅ ሲወርድ እግዚአብሔር በትር አስጨበጠው። እስኪ በትርን ወርውራለሁ። በትሩ እባብ ሆነ። እባብ ሲሆን ሁለት ነገር ታይቶበታል። አንደኛ የእባብ መንፈስ ነው፣ ደም አፍሳሽነት። ምን አፍሳሽነት? ደም አፍሳሽነት። አው ሞትን ወደ ምድር ጉስቁልና ወደ ሰው ሕይወት ያመጣው ከሳጥናኤል ተቀብሎ እባብ በመሆኑ አንድም እንደ እባብ በትሩ ተወርውሮ ያ ደረቅ በትር እንደ እባብ መወዛወዝ ሲጀምር የእባቡ መንፈስ ከውስጡ መትቼልሃለሁ፣ ከእንግዲህ የሰውን አናት አትገምስበትም፣ በበትሩ ባህር ትገምሳለህ ሲል ኧረ አመስግኑት እግዚአብሔር። ጉቦኛ የሆነ ሕሊናችንን፣ ደም አፍሳሽ የሆነ እጃችንን፣ ክፉ የቋጠረ ልባችንን አሁን እግዚአብሔር ዛሬ እንዲያየን እንዲጎበኘን የእርሱ መልካም ፈቃድ ይሁንልን። አንድም እሱ ነው። ሁለትም አንድም ደግሞ ሙሴ የወረወራት በትር ተአምር ትሆናለች። አዎ እባብ ይሆናል፣ መልሰ ስትይዘው በትር ይሆናል አለ። የቀደመ ጉዳይ እባብ ነው። እባብ የሰውን ሕይወት በብዙ መርዟል። እስራኤልን በምድረ በዳ መርዛማ እባብ እየነደፋቸው በመንገድ አስቀርቷቸዋል። መርዝ የሌለው እባብ ግን በዓላማ ተሰቅሎ የተነደፉ ሁሉ ያንን የነሐሱን እባብ አይተው ድነዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ እንደተናገረው ጌታ ኢየሱስ እንዲህ አለ፣ በእኔ ያመኑ የዘላለም ሕይወት ወርሱ ዘንድ እንጂ እንዳይሞቱ የሰው ልጅ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ይሰቀላል አለ። አዎ ተሰቅሎ ስናየው ነው የዳነው። መስቀሉን አይተን ድነናል። መስቀሉ በደሙ ስለተዋጀ በመስቀሉ ሥራ ኃጢአትና ሞት ጥልም ጭምር ስለሞተ ማለት ነው። እንመለስ። ሙሴ ያንን በትር ይዞ እግዚአብሔር እንዳዘዘው ወደ ግብፅ ወረደ ይላል። በ80 ዓመቱ አረጋዊው ሙሴ በ80 ዓመቱ እንደ ጎልማሳ ሆኖ ፈርዖን ፊት ቆመ። 10 መቅሰፍታት ግብፅ ላይ ቢፈራረቁ የፈርዖን ልብ ደነደነ ይላል። በ10ኛው ሞተ በኩር በበጉ ደም ምልክትነት እስራኤላውያን ሙሴ ይዟቸው ከመውጣቱ በፊት ምን አሉ? ኧረ ተው ሙሴ፣ ግብፃውያን ታላላቆች ናቸው፣ ኃያላን ናቸው። እኛ በባርነት ነው የኖርነው። ፈርዖን ሰረገላ አለው፣ ሰራዊት አለው፣ በመንገዳችን ይመልሰናል፣ ያገኘናል ብሎ ቢሉ ግድ የላችሁም፣ እናንተ ጸንታችሁ ውጡ፣ እግዚአብሔር ከፊት ነው አለ። ሙሴ ግን እንዲህ አለ። እስኪ ሁላችሁም ከኔ ጋር በሉ ይህን ቃል፣ እግዚአብሔር ሆይ በሉ፣ ከፊታችን ካልወጣ ከዚህ አታውጣን። የሚገርም ነው። እዛ ዘጸአት ምዕራፍ 33 ከቁጥር 15 ጀምሮ የተጻፈ እግዚአብሔር ቃል ነው። ሙሴ ምን አለ? አንተ ከፊታችን ካልወጣ መንገዳችን አይሰምርም አለ። እግዚአብሔር ሆይ መንገዳችን አንተ ካላቀናው አለ። መዝሙረኛው ዳዊትም ሲናገር መንገድን ለእግዚአብሔር አደራ ስጥ፣ ሐሳብም ይከናወንልሃል አለ። መንገዳችንን ለእግዚአብሔር አደራ ስንሰጥ መንገድ የተባለው ልባችንን፣ መንገድ የተባለው ኑሯችንን፣ መንገድ የተባለው ሕይወታችንን ለማን እንስጥ ወገኖቼ? ለእግዚአብሔር። ከዚያስ ስኬት ከእግዚአብሔር ዘንድ ይሆንልናል ማለት ነው። ሙሴ ይህንን ካደረገ በኋላ ታሪኩ በጣም ሰፊ ስለሆነ እየፈጠንኩባችሁ ነው። ሙሴ ይህንን ካደረገ በኋላ በበጉ ደሙ የነካው በር ሁሉ የእስራኤላውያን ነው፣ የእግዚአብሔር ሕዝብ ነው። ያ በግ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ፣ ቀንዱ ያልከረከረ ንጹሕ በግ ነው። ይሄ በግ ጥላ ነው። አካሉ ገና ይመጣል። ይሄ በግ እስራኤልን ከግብፅ አውጥቶ ደሙ
ከነዓን ያደርሳል። አማናዊው በግ ግን ከሲኦል አውጥቶ ገነት ያደርሳል። ክብርና ምስጋና ለስሙ ይሁን። ከዚህ በኋላ ህዝቡ መንገዱን ከጀመረ በኋላ መና ከሰማይ ይወርድላቸዋል። ይከተላቸው የነበረ አለት አለ። ከአለቱ ውሃ ይጠጣሉ። እስራኤላውያን ግን በመንገዳቸው እየሄዱ ያለ የተንጣለለው ባህረ ኤርትራ ጋር ደረሱ። ሙሴ ከምድር እየመራ መልአከ ኃይል መልአከ ምሕረት ቅዱስ ሚካኤል ቀኑን በደመና እየጋረደ ሌሊቱን በአምደ ብርሃን እየተከለ ህዝቡ ቀንና ሌሊት እየተጓዘ እንቅፋት አይመታውም። ለምን ቢባል የእግዚአብሔር መልአክ ሚካኤል እየመራቸው እንቅፋት አልመታቸውም ይላል። ምን አልመታቸውም? እግዚአብሔር ከመንገዳችን ከህይወታችን እንቅፋቱን ያንሳልን። ቅዱስ ሚካኤል እየቀደመ ጎድጓዳውን ይሄ ምድረ በዳ የሆነውን ነገር እያለመለመ እባቡንና ጊንጡን እየረገጠ እንቅፋቱን እየነቀለ አዎ ጉድጓዱን እየደፈነ ሚካኤል እኮ ነው አውጥቶ የሚመልሰን ወገኖቼ፣ እኛ የእግዚአብሔር ልጆች ስለሆነ። ሙሴ በምድረ በዳ ምሪት እየሰጠ ቅዱስ ሚካኤል ደግሞ ደመናውንና አየሩን እየባረከ ህዝቡን እየመራ ባህረ ኤርትራ ጋር ሲደርሱ ፈርዖን ከነሰራዊቱ ደረሰ። እስራኤላውያን ተናጠልባቸው ተጨነቁ። ሙሴ ብለን ነበረ ላናመልጥ እኮ ነው የሮጥነው አሉ። ይሄው ደረሰብን፣ ከፊት ባህር ነው መሸሽ አንችልም። ደግሞ እኛ እግረኞች ነን፣ እነሱ ፈረሰኞች ናቸው፣ ወዴት እናመልጣለን ሲሉ ሙሴ ቀና ብሎ እስራኤል ቀና ብሎ ፈርዖንን ሲያዩ ሙሴ ቀና ብሎ እግዚአብሔርን አየ። እናንተ ቀና ስትሉ ምንድነው የምታዩት? ተኝተን ምንድነው የምናየው? ነቅተን ምንድነው የምናየው? ወገኖቼ መቼ ነው ሚካኤል የሚታየን? መቼ ነው እግዚአብሔር የሚታየን? ሙሴ ቀና ሲል የሙሴ አይኖች እግዚአብሔርን ያዩታል። የሙሴ አንደበቶች እግዚአብሔርን ያናግሩታል። እግዚአብሔርም እንደ ባልንጀራ ሙሴን ያናግረዋል። እንዲህ አላቸው አትፍሩ አላቸው። ሙሴ ምን አትበሉ? ይሄ አዳማዊ ፍርሃት፣ ይሄ በኃጢአት የመጣ ፍርሃት፣ ይሄ ወደፊት እንዳትሄዱ የምታዩትን መከራ እያያችሁ ወደ ኋላ የሚመልሳችሁ አትፍሩ። ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውም። እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን እዩ አለ። ባህር ሲመታ ባህር ለሁለት ተከፈለ። ይሄ ዛሬ ብፁዕ አባታችን ብዙ የተደራረበ ስራ ያለባቸው እዚህ ስፍራ ያስመጣቸው የመከራ ባህር ስለተከፈለ ከኋላ የሚፈጥን ጠላት ስለደከመ የእግዚአብሔር ሕዝብ ድኩማን የተባሉ እስራኤላውያን ኃይለ መንፈስ ቅዱስን ታጥቀው ባህር ይገርማቸዋል። እንዴት እንደቆመ ልንገራችሁ። ባህር የቆመው እንደ ግድግዳ ፈሳሹ ባህር በሙሴ በትር እኮ ነው። እናንተ ኃይል አለው። የብፁዓን ሊቃነ ጳጳሳት በትረ ሙሴያቸው መስቀላቸው ኃይል አለው። አዎ ሙሴ በበትሩ ባህር አቆመ። ክርስቶስ ደግሞ በመስቀሉ ሞተ ባህርን አቆመ ነው የምላችሁ። እግዚአብሔርን አመስግኑ ባካችሁ። ሙሴ ባህርን ከፈለ። ክርስቶስ ደግሞ ፍዳ ዘመንንና ዓመተ ምሕረትን በመስቀሉ ከፈለ። ያ በዚያ መሃል ህዝቡ ሲሻገር ከበሮ ይዛ እህተ ሙሴ ማርያም አዎ እግዚአብሔርን አመሰገኑ። እንደ እግዚአብሔር ያለ ከአማልክት መካከል ማን አለ? እግዚአብሔር አዎ ስሙ የተፈራ ነው። ድንቅን የሚያደርግ እንደ እግዚአብሔር ያለ ማን አለ? ፈረሰኛውና ፈረሶቹ በባህር ውስጥ ገብተው ተዋጡ። ሰረገላውን በዚያ ቀረ። እግረኞቹ አመለጡ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ምእመናን እባካችሁ ብዙ ነገር ላይ ውጊያ አትግቡ። እናንተ የምላስ ውጊያ አትግጠሙ። አዎ በዚህ ዘመን በምላስ የሚዋጉ የተቀደሰውን የሚያረክሱ የከበረውን የሚያዋርዱ የቅድስናን ስፍራ የሚያጥላሉ ብዙዎች ናቸው። አዎ እኛ እንናገርም። እንዲያውም ሙሴ ምን አለ? እናንተ ዝም በሉ አለ። ምን በሉ አለ?
አረ በማርያም ምን በሉ አለ እናንተ ዝም በሉ እግዚአብሔር ስለናንተ ይዋጋል ለዚህች ቤተክርስቲያን ማን ነው የሚዋጋላት ለብፁዓን ሊቃነ ጳጳሳት ማን ነው የሚዋጋላቸው ለቅዱሳን ማን ነው የሚዋጋላቸው አረ እዚህ ለተገኘን ሁሉ የሚዋጋልን ማን ነው ኃይል እግዚአብሔር ነው ባካቸው አመስግኑት ቅዱስ ሚካኤል አዎ ሙሴን እየቀደመው ህዝቡ ተሻግሮ ሲያበቃ ሊገርሉ ሊያጠፉ የነበሩ ግብፃውያን ጨርሶ ባህር ሲገቡ እግዚአብሔር አለት ያደረገውን ባህር መልሶ ፈሳሽ አደረገው ዘጋው ይላል መጽሐፍ ጠላት እንዳይታይ በባህር ውስጥ ዘጋው ሞታችንን እንዳናይ እግዚአብሔር በሲኦል ውስጥ ዘግቶታል አመስግኑት ባካቸው ቅዱስ ሚካኤል እየመራ አሁን ዛሬ በዓሉ ምንድነው ያላችሁኝ እንደሆነ ሶስት ነገርን እናያለን አንደኛ የእግዚአብሔር ድንቅ ተአምራት ማዳኑን ነው ማዳን የማን ነው አረ ማዳን የማን ነው አንዳንድ ሰዎች ይሄ እንዳልገባን ነው የሚቆጥሩት እግዚአብሔር እንዴ ሐኪም ቢፈልግ በመርፌ ወግቶ ያድናል ቢፈልግ ደግሞ ታብሌት መድኃኒት ሰጥቶ ያድናል ቢፈልግ ሳይኮሎጂ መክሮ አክሞ ያድናል አንዱ ሐኪም ይሄንን ማድረግ ከቻለ እግዚአብሔር ቢፈልግ በቃሉ ቢፈልግ በመስቀሉ ቢፈልግ በመላእኩ ቢፈልግ በካህናቱ ቢፈልግ በብፁዓን ሊቃነ ጳጳሳት ቢፈልግ በጸበል አረ ባለ መንገደ ብዙ ነው እግዚአብሔር በብዙ ያድናል በመላእኩ እጅ በኩል እንደሚያድን እግዚአብሔር ተናግሯል የቱ ጋር ኦሪት ዘጸአት ምዕራፍ 23 ቁጥር 20 እስከ 23 በጠራ ሕሊና ይነበብያ የመጽሐፍ ክፍል በመንገድ ይጠብቅ ዘንድ ወዳዘጋጀውትም ስፍራ መርቶ ያደርስ ዘንድ እኔ መልአኬን በፊት እልካለሁ አለ ስሜ በእርሱ ላይ ነው አለ ሚካኤል መኑ ከመእግዚአብሔር እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ማን ነው የሚል የሚካኤል ስም ነው ስሙ እንኳን የእግዚአብሔርን ኃያልነትና ታላቅነትን የሚሰብክ መልአክ ነው መልአኩ መልአከ ምህረት ነው ላመኑት አዎ አጋንንታዊ ሥራ ለሚሰሩት ግን መልአከ ቅስፈት ይባላል ህዝቡን አድኗል ግብፅን ቀስፏል እስራኤልን ነፃ አውጥቷል እስራኤልን አስጉዞ ከነዓን ከተታቸው በመጽሐፍም እንደተነገረ በቸርነት የተቤዣቸውን ህዝብህን መርተ ወደ ቅድስና ማደሪያ አደረስካቸው ይላል እነዚያ ከግብፅ ወጥቶ ከነዓን ገቡ እኔና እናንተ ከሲኦል ወጥተን ገነት ነው የገባ ነው ከሐሰት ወጥተን እውነት ነው ከጨለማ ወጥተን ብርሃን ነው ከባርነት ወጥተን ልጅነት ነው ያገኘ ነው እስራኤል ዘነፍስነን አመስግኑት እግዚአብሔርን ከቃሉ ጋር ናችሁ የመጀመሪያ እግዚአብሔርን ማዳን ነው ሁለተኛ የቅዱስ ሚካኤል ተራዳይነትን ነው የእግዚአብሔር መልአክ ይመራል ተብሎ ተጽፏል ይሰፍራል ተብሎ ተጽፏል ያድናል ተብሎ ተጽፏል ይታደጋል ተብሎ ተጽፏል እግሮቻችን በእንቅፋት እንዳይመቱ ጉድጓድም እንዳንገባ ምኑ ጋር ነው የተጻፈው ያልከኝ እንደሆነ መዝሙር 90 ቁጥር 11 እሱን ይነግራል መዝሙር 33 ቁጥር 7 እሱን ይነግራል ሐዋርያት ሥራ ምዕራፍ 12 ቁጥር 11 እሱ ይነግራል እንዲያውም ቅዱስ ጴጥሮስ ምን አለ ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩ አለ ማን ነው መልአኩን ልኮ ህዝቡን ያዳነው አረ እግዚአብሔር ነው በሉ ማን ነው እግዚአብሔር በሉ እስኪ መልአኩን ልኮ ያድናል ምን ይላል ደካማው ሰው ጸልዬ አድናለሁ ካለ ቅዱስ ሚካኤል በሰይፉ ሰይጣንን ቀጥቅጦ እኔን የማያድንበት ምንድነው እነንትና ሲሆኑ አዳኞች ሆነው የእግዚአብሔር ባለሟሎች የማያድኑበት ጉዳይ ምንድነው ይሄ ከእስራኤል ማጉረምረም ጋር የተገናኘ ነው እግዚአብሔር እውነቱን እንዲገልጥልን የእርሱ መልካም ፈቃድ ይሁንልን የዛሬው በዓል በባርነት የተያዙ ነፃነት ያገኙበት የባርነት ቀንበር የተሰበረበት ኦሪት ዘሌዋውያን ምዕራፍ 26 ቁጥር 13 ላይ እንዲህ ይላል የባርነታችሁን ቀንበር ሰብሬያለሁ አለ ቀና ቀና ብላችሁ እንድትሄዱ ደግሞ አድርጌያችኋለሁ ነው እኮ የሚለው ቀና ቀና ያደረገን ሰው አይደለም ቀና ያደረገን ወገን አይደለም ቀናም ያደረገን ገንዘብ አይደለም ቀና ያደረገን ዕውቀት አይደለም ቀና ቀና ያደረገን ማን ነው
አፍረታችንን ሰብሮልን ህመማችንን ሰብሮልን ኃጢአታችንን ሰብሮልን ደውያችንን ሰብሮልን ቀና ያረገን እግዚአብሔር ነው። ዛሬ የባርነት ቀንበር የተሰበረበት ነው። ከኃጢአት ባርነት እግዚአብሔር ሰብሮ ነፃ ያውጣን። ሁለተኛ የዛሬው ቀን የነፃነትም ቀን ነው። የምን ቀን ነው? አረ ግድ የላችሁም። አዎ እዚያ ትንቢተ ኢሳይያስ ምዕራፍ 61 ላይ እነሆ እኔ የተዋረዱት እንዲከብሩ ለድሆች ደግሞ በረከትን ለታሰሩት መፈታትን በባርነት ላሉ ነፃነትን እሰብክ ዘንድ መጣሁ እንዳለ እስራኤላውያን በሙሴ አማካኝነት ነፃ እንደወጡ እኔና እናንተም ደግሞ በክርስቶስ ከእስራት ከሞት ከጨለማ ነፃ ወጥተናል። መልአኩ የክርስቶስ አገልጋይ ሆኖ የታሰረውን ጴጥሮስ ፈቶ እንደለቀቀ ሁሉ እኔንና እናንተንም ከኃጢአት እስራትና ከዲያብሎስ አገዛዝ ነፃ ሊያወጣን ቅዱስ ሚካኤል የታመነ መልአክ ነው። እንግዲያውስ ከግብፅ ከምትመስለው ማንነት ወጥተን በእግዚአብሔር ቸርነት ተከልለን በመልአኩ ተራዳይነት ተረድተን ከኃጢአት ግብፅ ወጥተን ከፈርዖን ዲያብሎስ ተላቀን አዎ ከነዓን በተባለችው በእግዚአብሔር ቤት በመቅደሱና በመንግስቱ እንድንተም ወደዚያ እንድንጓዝ እግዚአብሔር ይርዳን። ፍጻሜያችንን ያሳምርልን። የእግዚአብሔር ቸርነት፣ የመልአኩ ተራዳይነት፣ የእመቤታችን አማላጅነት፣ የታላቁ የጸሎት የወንጌል የሰላም አባት የብፁዕ አቡነ ሳዊሮስ ጸሎት ቡራኬ ከሁላችን ጋር ይሁን። የዓመት ሰው ይበለን። ይቆየን። ወስብሐት ለእግዚአብሔር።